ያጸዳን ያለው በቃ መኖር የለባቸውም ተብሎ የሃይማኖት ተከታይ ምዕመናን ቤተክርስቲያኗም እንድትወድም ነው የሚፈልገው። ኦርቶዶክስነትን በለየ መልኩ ባነጣጠረ መልኩ በተደጋጋሚ ይህ አይነቱ ጭፍጨፋ እየተፈጸመ ነው ያለው። ወደ ተለያዩ አካባቢዎች ስንሄድ ቤተክርስቲያናቱ ወድመው ምዕመናኑም ከዛ ተሰደው በህይወት የተረፉት ሌሎችም ተቀብረው በቃ አኬልዳማ ምድር ሆነው የምናያቸው ብዙ ቦታዎች አሉ። እንደ ሀገር እንዲህ የገጠመን ፈተና ያሳዝናል። በተለይ በባለፉት 8 ዓመታት ሃይማኖትን ማንነትን መሰረት ያደረገ አላባራ ያለ በዙር በአካባቢ በወረዳ በቀጠና በምናምን እየለየ ጭፍጨፋ በእውነት ልብ የሚሰብር እጅግ አሳዛኝ ክስተት ነው። የሚጠይቁ አባቶች አንደበታቸው ተዘግቷል፣ ሌሎችም ተባርሯል። ስለዚህ ይህን ጉዳይ በዚህ ጉዳይ ላይ ምንም አይነት አስተያየት የማይሰጡ እንደውም እንዲሆን የሚፈልጉ ሁሉ ሳይቀሩ በብሔር ኮታ እዛ ውስጥ ገብተው ይህን ነገር የማፍረሱን ሂደት ከውስጥ እየጀመሩት ነው። ለማንኛውም ወራሪ ኃይል አንታገሰው፣ እንደውም ገና እንሞትለታለን ብለው ደግሞ ቲሸርት ለብሰው ብልጽግናንን ብለው መጡ። ገና እዛው ከአማራ ክልል ጋር ካለው ጋር ከፋኖም ጋር እንዋጋለን ለዚህ መንግስት እንደማይሉ ምንም ጥርጥር የለም። በዚህ አካሄዳቸው ማለት ለማይቀር ጦርነት የማይቀር ዝግጅት በማድረግ በእኛ መስዋዕትነት ለቀሪው ትውልድ ወረዳችን የማስረከብ ኃላፊነት አለብን። እነዚህ ውግዘቶች፣ ሰልፎች ከስከዛሬው ልምምዳችን ወደ ሰይፍ ይቀየራል። ሀድነት ቃልሱ ህዝብታን ክኽበሪ ነው ደግሲ ኩናት ጠጠው ይበል። አሁንም ይሄ ሰልፍ ወደ ሰይፍ ሊቀየር ነው ወይ? ከሰልፍ ወደ ሰይፍ እየሄድን ደግሞ በግራና በቀኝ የማይተካ የወንድማማቾች እልቂት፣ የንብረት ውድመት፣ ቁስለት እስከ መቼ? አንዴ ትሳሳታለህ፣ ሁለቴ ትሳሳታለህ። የሆነ እንዴት በየጊዜው ዝም ብለህ ጦርነት ላይ ትኖራለህ? ሰላም ጤና ይስጥልን የነጋሪት ቲቪ ቤተሰቦች፣ በዛሬ መሰናዶ ከሰልፍ ወደ ሰይፍ እስከ መቼ በተሰኘ ርዕሰ ጉዳይ ከጋዜጠኛ መታሰቢያ ቀጠላ ጋር በመሆን በሀገራችን ወቅታዊ ፖለቲካዊ ጉዳዮች ላይ ትንታኔዎችን፣ ሀሳቦችን፣ መረጃ እናካፍላችኋለን። እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃችሁ ከበደ ነኝ። ጋዜጠኛ መታሰቢያ ቀጠላ እንኳን ወደ ነጋሪት ቲቪ በደህና መጣሽ። ለረጅም ጊዜ እንኳን ደህና ቆየኝ። ተጠፋፋን፣ ትንሽ ስራ በዛ። መልካም። እንግዲህ በርዕሳችን ላይ ለመግለጽ እንደሞከርነው ከሰልፍ ወደ ሰይፍ እስከ መቼ የተሰኘነው ቆይታ የምናደርግበት ርዕሰ ጉዳይ። ወደ ዋና ርዕሰ ጉዳያችን ከመግባታችን በፊት ግን አንዳንድ መረጃዎችን ለተመልካቾቻችን ፈተን ብለን የምናጋራ ነው የሚሆነው። በቅድሚያ እስኪ በምስራቅ አርሲ ኦርቶዶክሳውያን ጭፍጨፋ ላይ በተመለከተ መረጃውን እናጋራ ለተመልካቾቻችን። በምስራቅ አርሲ ኦርቶዶክሳውያን ጭፍጨፋ ቀጥሎ ካህናትን ጨምሮ 21 ኦርቶዶክሳውያን መገደላቸው ታውቋል። ከአዲስ 19 ቀን 2018 ዓ.ም ከቀኑ 10 ሰዓት ላይ በጀመረ ጥቃት 21 ኦርቶዶክሳውያን በታጣቂዎች መገደላቸው የሶማሌና የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ ገልጸዋል። ከሞቱትም 21 ምዕመናን መካከል አንደኛው ካህን ሲሆኑ ሁሉም ስርዓተ ቀብራቸው የካቲት 20 ቀን 2018 ዓ.ም መፈጸሙን ብፁዕ አቡነ ኤልያስም ተናግረዋል። ቅድሚያ እስኪ በዚህ ጉዳይ ላይ ትንሽ ቆይታ እናድርግና ሀሳባችንን እናጋራ። መቴ ቃላት ሁሉ እያጣሁለት ነው እኔ ለማመንም አይምሮዬም ራሱ አንዳንዴ እውነት ይሄ ነገር እየተፈጸመ ነው በዚህ ምድር ላይ ተፈጽሞ ዝም ብለን በእኛ ላይ ሁሉ ሰይፍ እያለፈ ዝም ተብሎ ተለምደን ነው ደንዝዘን ነው ምንድን ነው የሚለው ጥያቄ እኔ ፕሮሰስም ለማድረግ በጣም እየበዛብን ሳይሆን አይቀርም የሆነ ያለው ነገር። ይህ ነገር ግን በጣም እየተደጋገመ የመጣ
በተለይ ብዙ ጊዜ ሰርተኗል በምናለሽ መቲ ከዚህ ቀደም እንዲሁም በነጋሪ ቲቪ በኢሳንም ባሉን አማራጮች በሙሉ እንዲህ ያለው ማንነትን ሃይማኖትን መሰረት ያደረገ ጥቃት አንዴ አይደለም በተደጋጋሚ ይሁነኝ ተብሎ እየተፈጸመ ነው ያለው። ይህንን ጉዳይ አስመልክቶ አሁን ላይ ያለው አገዛዙ ስርዓት ዋናው ሰውዬ አብይ አህመድ በፓርላማ ራሱ ገዳማትና ቤተክርስቲያኖች የአማጽያን መሸሸጊያ ሆኗል እስከማለት ድረስ ተናግሯል በድፍረት። ይህም በድፍረት የተናገረበት ደግሞ ዋነኛው ምክንያት በፓርላማ ላይ ምዕመኑን መሰረት ያደረገ በተለያዩ አካባቢ የሚደረግን ጭፍጨፋዎችን በተለያዩ አካባቢ እየተፈጸሙ ያሉ በደሎችን አስመልክቶ ቤተክርስቲያን ስደት ላይ ናት፣ ምዕመኑም እንደ በግ እየታረደ ነው፣ እንዲህ ያለው ነገር እንደ መንግስት ምን መፍትሄ ይበጅለታል ሲባል ገዳማትና ቤተክርስቲያናት የአማጽያንና የታጣቂዎች መሸሸጊያ ሆኗል፣ ቅድሚያ እሱም መፍትሄ ስጡ እስከማለት ደረጃ በመዘባበት ተናግሯል። ይሄም ከሆነ በኋላ ንግግሩ ከተናገረ በኋላ ይኸው እንግዲህ ሃይማኖትን ኦርቶዶክስነትን በለየ መልኩ ባነጣጠረ መልኩ በተደጋጋሚ ይህ አይነቱ ጭፍጨፋ እየተፈጸመ ነው ያለው። ምን ማለት ይቻላል? ጋዜጠኛ መታሰቢያ ቀጸላ ከባድ ነው በጣም። ብዙ ቤተክርስቲያናት እኮ የሉም አሁን እንደ ድሮ መስሎን። አሁን ነገሮች መቼም ይሄ መንግስት ለዓለሙን ሊቆይ አይችልም። ማንም ሰው ኃጢአቱ ብቻ ይጥለዋል፣ ሌላ ሰው ባይጥለው። የዛን ጊዜ ወደ ተለያዩ አካባቢዎች ስንሄድ ቤተክርስቲያናቱ ወድመው ምዕመናኑም ከዛ ተሰደው በህይወት የተረፉት ሌሎችም ተቀብረው በቃ አኬልዳማ ምድር ሆነው የምናያቸው ብዙ ቦታዎች አሉ። አሁን ደግሞ በየዕለቱ በተለይ አርሲ ላይ እኔ እንጃ አንድ ሰሞን በተከታታይ ትዝ ይልህ እንደሆነ በተከታታይ ግድያ ይፈጸም ነበር። ዛሬ እንደዚህ ተፈጽሞ ይሄን ያህል ሰዎች ደግሞ ተወስደዋል ድረሱልን ብለዋል ብለን ዜናውን ተናግረን ይሄ የተወሰዱት ደግሞ እንደገና ተገደሉ ይባላል። ይሄ የምናወራ 20 10 ምናምን እያለ ነው። የማጽዳቱ ሂደት እየቀጠለ ነው፣ እያጸዳ ነው ያለው። በቃ መኖር የለባቸውም ተብሎ የሃይማኖት ተከታይ ምዕመናን ቤተክርስቲያኗም እንድትወድም ነው የሚፈለገው። ከዛ ውጪ ሲኖዶሱ ቅዱስ ሲኖዶሱ እነዚህ ሌሎችም ከኦርቶዶክስ ጋር በተያያዙ ያሉ ተቋማት ዝም ከማለታቸው የተነሳ ጉልበታቸውን እያጡ እንደዚሁም ክብራቸውን እያጡ ሄዱና መጨረሻ ላይ ምዕመኑም የሚሰማበት ጊዜ ይደርሳል ማለት ነው። እነሱን መስማት ሲቆም ደግሞ ተቋሙ ይፈርሳል ማለት ነው። ሲፈርስ በደንብ ተበትነን የምንቀር ነበሩ የምንባል ሰዎች እና ዜጎች እንሆናለን ማለት ነው። ያሁን ሎንግ ተርሙን ወደፊት እያነገርኩ ያሉት ሌላ ጊዜ አንድም ሁለትም ሶስትም ሰው ጉዳት ቢደርስበት በሃይማኖቱ ቤተክርስቲያኗ የመጠየቅ ግዴታ መብትም አላት። አሁን አትጠይቅም፣ ምክንያቱም የሚጠይቁ አባቶች አንደበታቸው ተዘግቷል፣ ሌሎችም ተባርሯል። ስለዚህ ይህን ጉዳይ በዚህ ጉዳይ ላይ ምንም አይነት አስተያየት የማይሰጡ እንደውም እንዲሆን የሚፈልጉ ሁሉ ሳይቀሩ በብሔር ኮታዛ ውስጥ ገብተው ይህን ነገር የማፍረሱን ሂደት ከውስጥ እየጀመሩት ነው። ስለዚህ ሰው በጣም ሲቆጣ ምን አደረገ ቅዱስ ሲኖዶሱ? ምን ዋጋ አለው? ምን ይጠቅማል? ከዚህ በኋላ ምንም አንሰማም ምና ማለት ሲጀምር የዛን ጊዜ ነው ተቋም እየሞተ የሚመጣው። ይሄ በደንብ እየተሰራበት ነው ያለው። አንደኛ ተቋሙን የመግደል ለምዕመናኑ እንዳይቆም፣ እንዳይጠብቅ፣ እንዳያሰባስብ ጭንቅላቱን ከላይ መምታት ማለት ነው። ከዛ በኋላ ደግሞ ህዝቡን ማስጨረስ፣ ከዛ ነበሩ እንድንባል መሆን። አይ እንዴ በጣም ተጋነነ ነበሩ እንዴት ትያለሽ ካሉ በቁጥር አንድ አርሲ ላይ 7 ዓመት ሙሉ ግድያ የለም። በአይናችን እያየ በጥምቀት ላይ በተለያየ አካባቢ ብን ትላልቁ ገዳማት ሳይቀሩ እንደዚህ ግር ተብሎ 100 ምናምን ሰው ሄዶ በዛው እየቀረ አይደለም፣ በጅምላ እየተቀበረ አይደለም። ምንድነው ትላልቅ ሃይማኖቱን የሚያስተምሩ 4 አይና የሚባሉ የቆሎ ተማሪዎችን በተለምዶ የሚባለው መምህራኑን እየገደሉ አይደለም፣ እያገቱ አይደለም። እነዚህ እኮ ሰዎች ብዙ እኮ አይደሉም፣ ጥቂት ናቸው እኮ። እነዚህ አብነት ትምህርት ቤቶች አንድ መምህር ነው ብዙዎቹን የሚያስተምሩ። እሳቸውን ከገደልክ በኋላ ይበተንና ሌላ ቦታ ላይ ይሄዳል። እነዚህ ደግሞ ከተበተኑ ነገ በድቁናው፣ በቅስናው፣ በአገልግሎቱ በምናምኑ የሚመጣ ሰው የለም ማለት ነው። አሁን ዝም ብሎ እንደ አንድ ቀን ዝም ብሎ የታሰበበት ነገር ተደርጎ አይደለም መታሰብ ያለበት። ነገና ከነገ ወዲያ ጨርሶ የመጥፋት ነገርን የሚያመጣ እርምጃ ተጀምሯል።
ኢትዮጵያ ውስጥ ዘር ጭፍጨፋ አለ። ዘርን መሰረት ያደረገ ጭፍጨፋ፣ ሃይማኖትን መሰረት ያደረገ ጭፍጨፋ አለ። መንግስት የሚባል ነገር አለሁ ይላል፣ ወይም ጭፍጨፋውን የሚያደርጉትን ሰዎች አይከስም፣ ተጠያቂነት የለም፣ ሞቱን ብሎ አይቀበልም፣ አይሰማም። እንደውም ለመሞታቸው ወንጀለኞች ናቸው ማለት ነው፣ ተመሽገው ነው እዛ ውስጥ ምናምን። እንዴ ወንጀለኛስ ቢሆን ቤተክርስቲያን ውስጥ ከተመሸገ ወስደህ ትከሰዋለህ፣ ከዛ መረጃ አምጥተህ ትከራከራለህ። ላይሆንም ስለሚችል ወንጀለኛ እዛ ባለበት ቤተክርስቲያኑ ላይ ባለ እንትን አራጆች ልከን የምታሳርደው፣ ከዛስ ቤተክርስቲያኑን ለምን ታቃጥላለህ? ይህ ምን አይናችሁን ጨፍኑና ላመኛችሁ ሳይሆን ግልጽ የሆነ ሰይጣናዊ ተግባር እየተፈጸመ ነው ቤተክርስቲያኗ ላይ። ስለዚህ እኔ አሁን እሱ አይደለም የሚያሳስብኝ፣ እሱን ኦልሬዲ አምነናል፣ ተቀብለናል፣ እየሆነብን ያለው ቤተክርስቲያን ስደት ላይ ነች፣ ቤተክርስቲያን የመጥፊያ መንገዷ ተጀምሮባታል የሚለውን አምናለሁ። ስለዚህ ምንም ወደኋላ የማድበስበስ መሸፋፈንም አያስፈልግም። እንደው የካድሬ እንትን ምናምን ወሬ እንትን ጨዋታ ማሳመሪያም አይደለም። የሰው ልጅ እየሞተ ያለው ተቋም እየሆነ እየተቃጠለ ያለው ነገር ግን የእምነት ተቋም ያው ነገር ግን እዛ ቦታ ላይ ያሉ ሰዎች በተለያዩ ኦሮሚያ ክልል ላይ ያሉ ሰዎች ከጎናቸው ባሏ ዛሬ ሲገደል ሚስቱ ዛሬ ስትገደል እያዩ በጭንቀት የሚኖሩ ኢትዮጵያውያን፣ አማሮች፣ ኦርቶዶክስ ክርስቲያን እንዴት ይሆን እያንዳንዱ ቀን የሚመሽላቸው የሚነጋላቸው? ነገን የተረኛ ነኝ እያሉ ማለት ነው። ማምለጥ አይችሉ፣ መውጣት አይችሉ፣ መሄጃ የላቸው። ከምንም በላይ ደግሞ የሚጠይቅላቸው ማህበረሰብን እንደማጣት በጣም አሳዛኝ ነገር የለም። እኔ አሁን የተሰማኝ ዛሬ ይህንን ሁሉ አስከሬን ሳይ እነዚህ ሰዎች ነገሩን፣ አይናችን እያየ ብዙ ነገር ታረዱ፣ ብዙ ጊዜ ይህን ነገር አስጠነቀቁን እና ቁጭ ብለን ሲያልቁ ያየናቸው አይደለም። ስለዚህ ከላይ ከሰማይ ፍርድ ካልመጣ በስተቀር ማህበረሰባችንም ሌላውም ዝም ብሎ የራሱን ኑሮም የሚኖረውም የሚፈራውም የፈራ ካድሬውም የታባታቸው እያለ ሌላውም በሌላና በዛ በዚህ ተወጥሮ በአይናችን ስር በኢትዮጵያ ምድር ላይ እየፈሩ የሚደርስላቸውና የሚጮህላቸው አጥተው የሚጠፉ ብዙ ኢትዮጵያውያኖች አሉ እና ለነዛ ባለዳን እውነት ነው፣ ባለዳንን እንግዲህ ግን ያ እንዳለ ሆኖ ግን በምንችለው አቅም ግን ያው መረጃውን እያጋራን ነው ያለነው። ሁሌም አስታውሳለሁ አንቺ እንደ መግቢያ እንደዚህ አይነት ነገሮች ስንሰራ አስቀድመሽ የምትዩ ነገር አለ። እንደ ሀገር አልታደልንምና ሁሌ ከሀዘን ከሮሮ መጀመር እንደኔ ሁሌ ያስጨንቀኛል፣ ያሳስበኛል የምትዩ ነገር አለ። መቲ ምናልባት ልብ ብለሽ እንደሆነ አላውቅም። ያ ስሜት ነው ለእኔም ቢሆን የሚጋባብኝ እና እንደ ሀገር እንዲህ የገጠመን ፈተና ያሳዝናል። በተለይ በባለፉት 8 ዓመታት ሃይማኖትን፣ ማንነትን መሰረት ያደረገ አላባራ ያለ በዙር በአካባቢ በወረዳ በቀጠና በምናምን እየለየ መንግስት መር በሆነ መልኩ የሚደረገው ጭፍጨፋ በእውነት ልብ የሚሰብር እጅግ አሳዛኝ ክስተት ነው። እንግዲህ ይህንን መረጃና ይህንን ነገር ለህዝብ ማጋለጥ ነው እንደ ሚዲያ ያለብን ኃላፊነት። እንግዲህ የእምነቱ ተከታይ ደግሞ እንደመሆናችን መጠን ደግሞ በእውነት በሆነውም ነገር እናዝናለን። ይሄ የእምነት ተከታይ የመሆን ያለመሆን ብቻም ሳይሆን ሰብአዊነትም ጭምር ነውና እንግዲህ ለሞቱት ነፍሳቸውን እግዚአብሔር በአጸደ ገነት ያኑርልን፣ ላሉትም ደግሞ ለቤተሰብ ለወዳጅ ዘመድ መጽናናትን ይስጥልን። እንዲህ አይነት ግፍና በደል ይፈጸሙ ግን ግፈኞች ግን የጊዜ ጉዳይ ካልሆነ በስተቀረ በምድር ዋጋቸውን እንደሚያገኙ በእኔ በኩል ተስፋ አደርጋለሁ። ወደ ሌላ መረጃችን እንለፍ። መቲ መልካም ጥሩ። ሌላው እንግዲህ ልክ እንዲሁ እንደ ሀገር እየደረሰብን ካለ ሰቆቃና በደል ጋር በተገናኘ ትብብር ለኢትዮጵያ አንድነት የተሰኘ አንድ ተቋም ድርጅት የፓርቲዎች ስብስብ አለ፣ መግለጫ አውጥቷል። መግለጫው ሰፊ ሀተታ ያለው ነው። ዋናው ነጥቡ ግን ምንድን ነው? ትብብር ለኢትዮጵያ ለአንድነት በሀገሪቱ የንጹሃን ጥቃት እየተባባሰ እየመጣ ነው በማለት ነው መግለጫ የሰጠው። ትብብር ለኢትዮጵያ አንድነት ባወጣው መግለጫ ላይ በአማራ፣ በደቡብ ኢትዮጵያ፣ ትግራይ፣ ቤኒሻንጉል ጉሙዝና ኦሮሚያ ክልል የተፈጸሙ ግጭቶች ንጹሃንን ሕይወት ማጥፋታቸውንና ንብረት መውደሙን ገልጿል። ድርጅቱ መንግስት በህግ ማስከበር ስም የህዝብን መከራ እያበዛ ነው ሲልም ስጋቱን ገልጦ ሁሉም ተፋላሚ ኃይሎች ወደ ድርድርም እንዲመጡም ጥሪም አቅርቧል። እንዲሁም የሚዲያ መዘጋትና የጋዜጠኞችን ፍቃድ መሰረዝን የመረጃ ነፃነትም የሚጎዳ ነው በማለት ነው በመግለጫው ላይ ያሰፈረው።
በሁለት ገጽ አካባቢ ነው። ሰፊ አተት ያለበት ጉዳይ ነው። በዚህ ላይም በተለያየ ሚዲያዎች ላይ የድርጅቶቹ ተጠሪዎች መግለጫና ማብራሪያ ሰጥተዋል። በዋነኝነት ግን ያው ቀደም ብለን እኛም መግቢያችን ላይ እንደገለጽ ነው በተለይ ሃይማኖት መሰረት ባደረገው ጭፍጨፋንም ይህም ታሳቢ ያደረገ ነው። እዚህ መግለጫ ላይ ያለው በኢትዮጵያ በጠቅላላው በሕግ ማስከበር ስም እየተፈጸመ ያለው ንጹሃንን የማጥፋት ንብረትን የማውደም መንግስታዊ ችግር መፍትሄ ሊበጅለት የሚገባ ነው በዋነኝነት የመግለጫው ማጠንጠኛው። ሌላው ደግሞ እንዲሁም በሚዲያ መዘጋት ጋዜጠኞች ፍቃድ ከሰሞኑ ጋር በተያዘ ያው ደጋግመን ብለነዋል። በኢትዮጵያ ውስጥ እንግዲህ አሁን ላይ አብዛኛው ነፃ ገለልተኛ ሆነው የህዝብ ድምፅ ሊሆን የሚችሉ ጋዜጠኞች ወይ እስር ቤት ላይ ናቸው ወይ ስደት ላይ ናቸው። እንዲሁም እንደምንም ከነችግሩ ደግሞ እንደው ስራውን እንስራ የሚሉ ደግሞ ልክ እንደ አዲስ ስታንዳርድም ሌሎችም አይነት እገዳና ሌሎች ፈተናዎች እየገጠማቸው ያለው እነዚህ ሁሉ ባካተተ መልኩ ነው ትብብር ለኢትዮጵያ አንድነት በመግለጫው ላይ ስጋቱንና ማስጠንቀቂያውን የገለጸው። በዚህ ላይ የምትጨምሪው አስተያየት አለ ምት? አይ ብዙም አስተያየት የለም። ያው እንግዲህ ከመግለጫ በዘለለ ደግሞ አንዳንድ ህዝብን አስተባብሮ ይሄ ነገር እንዲቆም የሚያስችሉ እንቅስቃሴዎችን መሬት የሚወርዱ እንቅስቃሴዎች ቢደረጉ መልካም ነው ብዬ ነው የምገምተው። መልካም። ወደ ሌላው ደግሞ መረጃችን እናምራ። ይሄ በተለይ በአዲስ አበባ የሚገኙ ወጣቶችን በቀይ ሁኔታ ባደረጉ ታፍነው የተሰወሩትን በተመለከተ ያው ከዚህ ቀናት በፊቶች በነበረው በማህበራዊ ድረገጽ ከፍተኛ እንቅስቃሴ ነበር። የልጆቹ የት ነው ያሉት፣ መንግስት የት እንዳደረካቸው አሳውቀን የሚል ሰፊ ዘመቻ ተካሂዷል። እንዲሁም ደግሞ በትልልቅ ሚዲያዎች ጭምር ይሄ ከፍተኛ ሽፋን ተሰጥቶት እንቅስቃሴ ሲደረግ ነበረ። ከዚህ ጋር በተያያዘ ደግሞ አሁን ላይ አዲስ ስታንዳርድ አዲስ የወጣ መረጃ አለ። የኢትዮጵያ ሰብአዊ መብት ኮሚሽን ስለነዚህ እገታ ስለተፈጸመባቸው ሰዎች ተጠይቆ የሰጡት ምላሽ አለ። ስለሱ ነው መረጃ የምናጋራችሁ ተመልካቾቻችን። በመንግስት የጸጥታ ኃይሎች ከቤት ተይዘው ከተወሰዱ በኋላ ደብዛቸው የጠፋው የአዲስ አበባ ወጣቶች በተመለከተ የኢትዮጵያ ሰብአዊ መብት ኮሚሽን የሚያውቀው ነገር የለም በማለት ዋና ኮሚሽነር ብርሃኑ አዴሎ ለአዲስ ስታንዳርድ ምላሻቸው ሰጥተዋል። ከአንድ ዓመት በመንግስት የጸጥታ አካላት የሰብአዊ ክብርና ሕግን በሚጥስ መልኩ ከየቤታቸው ተይዘው ከተወሰዱት ውስጥ ገነት አራጌ፣ ሰብስቤ አለሙ፣ ሱራፌል አማኑኤል እና ሌሎች በርካታ ወጣቶች ያሉበት ሁኔታ እስካሁን ድረስ ለቤተሰቦቻቸውም ሆነ ለህዝብ ግልጽ እየሆነም አይደለም ያለው። ቀድሞ የኢዜማ የብሔራዊ ሴቶች ጉዳይ ተጠሪ ገነት አራጌ የቅርብ ቤተሰብ ግለሰቧ የካቲት 6 ቀን 2017 ዓ.ም ቀይ በለበሱ አካላት ከተወሰዱ በኋላ እስከዚህ ሰዓት ድረስ ያለችበትን ቦታ እንደማያውቁ ለአዲስ ስታንዳርድ ገልጸዋል። የግለሰቧ የቅርብ ቤተሰብ እንደገለጹት ገነት አራጌ በወቅቱ 6 ኪሎ አካባቢ በሚገኘው የጓደኛዋ መኖሪያ ቤት ነበረች። ገነት አራጌ መወሰዷን እዛው አካባቢ ከነበሩ ልጆች በስልክ ተደውሎላቸው እንደሰሙ የሚገልጹት የቅርብ ቤተሰቧ ከተወሰዱ በኋላ ድጋሚ ይዟት መጥተው አልጋ ልብስ ይዘው መሄዷን ነግረውኛል ሲሉም ተናግረዋል። ጉዳዩን በተመለከተ ለአዲስ ስታንዳርድ ምላሽ የሰጡት የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ስለ ጉዳዩ የደረሰን ነገር የለም፣ አጣርተን እናሳውቃለን ሲሉ መረጃው ለአዲስ ስታንዳርድ ቃላቸውን ሰጥተዋል። እንግዲህ የኢትዮጵያ ሰብአዊ መብት ኮሚሽን ኃላፊ ምንም የሰማነው ነገር የደረሰን መረጃ የለም ይበሉ እንጂ እኔ ባለኝ መረጃ መሰረት ቤተሰቦቻቸው ለኢትዮጵያ ሰብአዊ መብት ጉባኤ መቲ ለገለልተኛው ተቋም በኢትዮጵያ ውስጥ ላለው አንጋፋው ለሆነ ለኢትዮጵያ ሰብአዊ መብት ጉባኤ እንዲሁም ደግሞ ለኢትዮጵያ ሰብአዊ መብት ኮሚሽን ቢሮ ድረስ ሄደው ደብዳቤ በመያዝ ቤተሰቦቻቸው ለማሳወቅ ያደረጉት ጥረት አለ። ከዚህ በፊት በምስረታ ላይ የነበረው እሷን ገነት አራጌን ጨምሮ ሌሎች ለመመስረት ያቀዱት ፓርቲና በእቅድ ላይ እንዳለ የከሸፈው ፓርቲ ለራሱ ለኢትዮጵያ ሰብአዊ መብት ኮሚሽን በመግለጫ ይህንን ጉዳይ እንዲከታተል ጥሪ አቅርበዋል። ይህንን ነገር አስታውሶሽ እንደሆነ እዚሁ ሚዲያ ላይ ሁሉ ያን መግለጫ መሰረት አድርገን ሰርተናል። በአንድም ይሁን በሌላ መንገድ የኢትዮጵያ ሰብአዊ መብት ኮሚሽን ስለነዚህ ታፍኖ ስለተሰወሩ ይኑሩ ይሙቱ በምን ሁኔታ ላይ እንዳሉ ስለማይታወቁ የአዲስ አበባ ታጋቾች ጉዳይ መረጃው አለው፣ ግን ምንም እንዳልተፈጠረ አድርገው ምንም መረጃው የለንም ማለታቸው በእውነት እጅግ የሚያስገርም ነው። ሌላው በዛው ዝርዝር አለ አዲስ ስታንዳርድ ላይ የሰጡት ቃለ መጠይቅ ከስር ዝቅ ብለው ቀይ ቦኔት የለበሱ ናቸው ይዟቸው ልጆችን ሄዱ ሲባል የሰጡት ምላሽ ልክ በእንደዚህ አይነት መልኩ የሆኑ ኃይሎች ተደራጅተው እያፈኑ ገንዘብ የሚጠይቁ አሉ እና ለማንኛውም ግን ጉዳዩን እናጣራለን ሲሉ ነው ምላሽ የሰጡት።
ስለዚህ ጉዳይ ምን ማለት እንችላለን? መቲ ታፍነው ስለተሰወሩ አዲስ አበባ ወጣቶች በሰው ነፍስ እየቀለዱ ነው የተጫወቱ፣ በወጣቶቹ ነፍስ፣ በቤተሰብ በምናውቃቸው የአዲስ አበባ ልጆች፣ የአዲስ አበባ ሰው በብዙ እንቅስቃሴ በሚያውቃቸው በኢትዮጵያዊ በእነሱ ጉዳይ ላይ በሚጨንቁ ኢትዮጵያዊን በሁላችንም ላይ እየቀለዱ ነው ያሉት እነሱ። ከምንም በላይ ደግሞ እነሱ ፍርድ ቤት ቀርበው ክስ ስላልተመሰረተባቸው ቤተሰብም ስላላያቸው በህይወት ይኑሩ ይረሽኗቸው ቀጥቅጠው ከአይምሮ ውጭ ያርጓቸው ምንም የምናውቀው ነገር የለም። ይሄን ደግሞ ለማድረግ ደግሞ ምንም ማስረጃ አያስፈልገንም። እነዚህ ሰዎች እንደዚህ አይነት አረመናዊ ተግባር ላይ እጅግ በጣም የተሰማሩ እንደሆኑ በብዙ ሰዎች ከዚህ በፊት ምን እናንተም እዚህ ያቀረብነው አንዱ ፍርድ ቤት ወጣት ታየው ይመስለኛል እና የተደረገውን ነገር በግለሰብ ቤት አቃቢ ወስዶ እንዴት እንዳደረገው ምን እንዳደረገው የተናገረበትን ነገር ፍርድ ቤት በሰጠው ምስክርነት ሰምተናል። ሄደው ወጥተው የቀሩ የጠፉ ብዙ ኢትዮጵያኖችም እንዳሉ እናውቃለን። ተገድለው የተገኙም ተቀጥቅጠው የተገኙም ታግተው የጠፉም እንዳለ እናውቃለን በዚህ ዘመን። ስለዚህ ምንም ነገር ሊያረጓቸው እንደሚችሉ በደንብ ይታወቃል። ሁለተኛ የሰማነው ነገር የለም። ሪሊ ይሄ ሁሉ ዜና ሲሰማ ሀገሪቷ ውስጥ እነሱ ደብዳቤ ባይጽፉላቸው ራሱ ይሄው ዓመት ሙሉ እየተነገረ ስለነሱ እየተጠየቀ ምንም አናቅም የሚባለው ግልጽ የሆነ የራሳችሁ ጉዳይ የሚል ምላሽ ነው እንጂ በእውነት ሲባል ሰምተናል፣ ግን ልናገኛቸው አልቻልንም። ይቻላል አልሰማንም፣ ግን ፒውር ውሸት ነው። በደንብ ነው የሚሰሙት፣ በደንብ ነው የሚያውቁት። ስለዚህ አልሰማንም ብለው ከዋሹ ሌላም ብዙ ነገር በእነሱ ላይ ዋሽተዋል ማለት ነው። አልሰማንም ተብሎ ደግሞ አይቀመጥም። ትክክለኛው ነገር ሰዎች ክስ ሲያቀርቡ ቤተሰቦች ራሱ ባይጠይቁ ራሱ እንደዚህ አይነት ነገሮች በአደባባይ በየሚዲያው ሲወጣ ይህን ነገር የማጣራት ግዴታ አለባቸው። ደብዳቤ ደግሞ ደርሶላቸው በዚህ ጉዳይ ላይ ይህን ጉዳይ ሳይከታተሉ እንዴት ናቸው ሳይሉ የቀሩት ደግሞ ምንም ያው የመንግስት አካል የምናውቃቸው የለ እነማን ዶክተር ዳንኤል ወጥተው የመጡትን እና በምን አይነት ዘረኝነትና በምን አይነት ክፋት ላይ የነበሩ ሰዎች ቦታ ላይ እንዳሉ እናውቃለን። ስለዚህ ለእኔ አዲስ አይደለም። እነሱ ስላሉ ምንም መብት ይመጣል ብዬም አልገምትም። የመብት ተቋማት ናቸው ልንላቸው የምንችላቸውን እና ኢሰመጎን የመሳሰሉትን ቀጥቅጠው ደብድበው ዘርፈው አበላሽተዋል፣ አሰድደው አክሽፈዋል። ስለዚህ በዚህ ጉዳይ ላይ የሚጠይቅ ማንም የለም። እነሱ መጠየቅም የለባቸውም። እነዚህ ኢሰመጎ መጠየቅም የለበትም። በዚህ ጉዳይ ላይ ኬር እንደማያደርግ ግድ እንደሌለው እናውቃለን። እንደውም ስለመጠየቁት በእርግጥ በአንድ ነገር ብቻ ነገ በፍርድ ቢጠየቅ የሚጠየቁ ተቋማት ውስጥ ከመንግስት ቀጥሎ አንደኛው ሊጠየቅ የሚችለው ኢሰመጎ ስለሚችል ለዛ ለምስክርነት ይጠቅመናል እንጂ እድል ሰጥቶ ድጋሚ በልጆቹ ላይ እንዲያፌዝ መፍቀድም ግን ልክ አልነበረም። ሆኖም ለምስክርነት የሚያበቃ ማቀው ነገር የለም። በዚህ ጉዳይ ላይ አልሰማንም። በየሰፈሩ የተደራጁ ይሆናሉ እንደ ይህንን ሳታጣራም እንደ በየሰፈሩ ቀይ ቦኔት ለብሰው ወንጀል የሚያደርጉ ከሆነ እና እነሱ ስለሚያደርጉት የሰብአዊ መብት ጥሰት ኢሰመኮ አያገባውም ማለት ነው። በትክክል ምን ማለት እና የሌባ የውሸት ምናምን ንግግር ነው እና በጣም ነው የምናዝነው። ግን በልጆቹ ላይ እንዲያርገው አልባሌ ነገር ስለተናገሩ ስለተሰማኝ ነው እንደዚህ የተናገሩት። እንደዚህ በሰው ልጅ ህይወት ላይ በዚህ ደረጃ መቀለድ ደግሞ አይገባም። ከሆነባቸው ነገር በላይ ነው። ልክ ነሽ። በልኩና በአግባቡ ጥሩ አድርገሽ አስቀምጠሽዋል። እንደው ቆንጆው ነገሩ ይሄ እንደ ምስክር ይጠቅመናል ያልሽውን ነገር በእውነት የገዛሁት ሀሳብ ነው፣ ወድጄዋለሁ። ሌላው ደግሞ እንደወሳቸው ያሉትን እንውሰድና እሺ መንግስት አይደለም የሆኑ እኔ ነኝ የሚሉ ጎበዞች ቀይ ቦኔት እያደረጉ እየታጠቁ እስታቸውን ያሉት የምስክርነት ቃል ይዘን እንነሳና እንዲህ እያደረጉ ገንዘብ የሚጠይቁ ተደጋጋሚ እሺ በዚህ ጉዳይ ላይ የኢትዮጵያ ሰብአዊ መብት ኮሚሽን ክትትል አድርጎ በእንዲህ መልኩ ስለሚፈጸመው የሰብአዊ ጥሰትና አያያዝ የሰው ልጆች ጥፋት ደብዛቸው የጠፋ የሞቱ አሉ፣ ተገድለው የተገኙ አሉ፣ እስካሁን ድረስ የት እንዳሉ ያልታወቁ አሉ፣ እሳቸው በሚሉት ቀይ ነገር በለበሱ ሰዎች። ስለዚህ በዚህ ጉዳይ ላይ ሰብአዊ መብት ኮሚሽን ሊጠየቅ አይገባም እና ጥሩ ነጥብ ነው ያነሳሽው። ሌላው ይሄ ጉዳይ ላይ ትንሽ የተወሰነ ነገር እንድንሄድበት እፈልጋለሁ መቲ። በእርግጥ ይህን ነገር ሳንሰለች ድምፅ ሆነናል። ምክንያቱም እየተፈጸመ ያለው ነገር እጅግ ከባድ ከመሆኑ አንፃር ከቤት ከመኖሪያ ቤታቸው ካሉበት ቦታ ይሄ ዝም ብለን ለሚዲያ
ድምቀት እንዲያገለግል የምንናገረው ሳይሆን የዓይን እማኞች ያረጋገጡት ቤተሰቦቻቸው ያረጋገጡት የፌዴራል ፖሊስ ቀይ ቦኔት ያደረጉ ወታደሮች እንዲሁም ደግሞ የደህንነት ሰዎች በፒካፕ መኪና ተጭኖ በየቤታቸውና በያሉበት ቦታ ላይ አፍስቶ እንደወሰዳቸው የማያሻማ 100% እርግጥ የሆነ መረጃ ነው። ከዚህም በኋላ በፌዴራል ፖሊስ ውስጥ እንዲሆኑ ተደርገው አደገኛ የሆነ ጥበቃ ውስጥ ሆኖ የሰብአዊ ጥሰትና ሌሎች በደሎች ይደርሱባቸው እንደነበረ በደረሱ መረጃዎች በተደጋጋሚ ስናጋራ ነበር። ይህን ነገር በተለይ በነጋሪ ቲቪ በምናለሽ መቴ በጣም ደጋግመን ሰርተነዋል። አመቱን በሙሉ በተለያየ ጊዜ ምናልባት ልጆቹ እየደረሰባቸው ካለው በደልና አሁንም በምን ሁኔታ ላይ እንዳሉ በማናቃቸው በእነዚህ ሰዎች ላይ እየሆነ ካለው አንጻር ብዙን ሰራን ባንልም አንዴ አይደለም በተደጋጋሚ ጊዜ ግን ይህንን ሐሳብ ስናነሳ ነበር። ከነበሩበት ቦታ ሁሉ ግፍና በደል ከሚፈጸምባቸው ቦታ ሁሉ የመከላከያ ሰራዊት ከፌዴራል ፖሊስ በስተመጨረሻ ማለት ነው አፍኖ በተጨማሪ ማለት ነው ወዳልታወቀ ስፍራ ቦታ ሁሉ እንደወሰዳቸው ከውስጥ የደረሱ አስረጋጭ የሆኑ መረጃዎች አሉ። ከዛ በኋላ ነው ምን ይሆኑ የት ይሆኑ የታወቀው ነገር የሌለው። ግን ይሄ ነገሩ ግን በእንዲህ ያለ ግን ባለ ሕሊና የሆኑ የሚዲያ ባለቤቶች ባለ ሕሊና የሆኑ የሰብአዊ ተቋማትና ተቆርቋሪ ድርጅቶች እንዲሁም ግለሰቦች አክቲቪስቶች በእነዚህ ልጆች ላይ ታፍኖ መሰወር ምክንያት አግባብ አለመሆኑ ምንም ኮሚሽነሩም እኮ ይህን ሊክድ አልፈለገም። እናጣራለን ያለው አግባብ አለመሆኑን አስመልክቶ ግን ድምፅ ይሆኑ አሉ። አሁንም ይሄ ነገር መፍትሄ እስኪበጅለት ድረስ ድምፅ ማሰማታቸው ለግፏን ድምፅ የመሆኑ ነገር ሊቀጥል ይገባል የሚል አስተያየት አለኝ። ያው በዚህም አጋጣሚ አንቺም ያው ትልቁ የአንበሳውን ድርሻ ትወጪም እንደነበረ እኔ ለአንቺ ምስክር መሆን ይችላለሁ። መጤ በዚህ ጉዳይ ላይ ተጨማሪ ሀሳብ እንድትሰጪ እንጠይቃለን። በእያንዳንዱ ከፊት ለፊት ከምናያቸው ከዓይናችን ስር የተወሰዱ ሰዎች ሁሉ ዝም ብሎ ሄደዋል ብለን የምንቀርም አይደለንም። እንጠይቃለን። ዛሬም እንጠይቃለን፣ ነገም እንጠይቃለን። ይሄ መንግስት ቢቀየርም ባለበት ቦታ ላይ ሲከሰስም እንከሳለን። በዚህ ጉዳይ ላይ እጃቸው ያለባቸው ሰዎች ጠቅላላ የሚመለከታቸው የህግ አካላትንም የሰብአዊ መብት ኮሚሽንንም ቀይ ቦኔት ለበሱ ከተባለ ሪፐብሊካንንም ሁሉንም ነው የምንጠይቀው። የእነዚህ ወጣት ልጆችን ድንገት ከዓይናችን ላይ ከአዲስ አበባ ላይ ወስዶ ተሰውሮ ሳይጠየቅ የሚታለፍ ነገር የለም። ጊዜውን ጠብቆ ደግሞ በትክክለኛው የፍትህ ወንበር ላይ የምንገናኝ ይመስለኛል እና ወደኋላ የምንለው ነገር የለም። ግን እስከዛ ያው ቤተሰብ ያው ምንም ማድረግ አይችልም። እየጸለየም የጫናም እያሳደረም እየበረታ መቆየት አለበት ብዬ ነው የማምነው። መልካም፣ እጅግ አድርጌ አመሰግናለሁ መቴ። ወደ ዋና እንግዲህ ርዕሰ ጉዳያችን እንግባ። ከሰልፍ ወደ ሰይፍ እስከ መቼ ወደ ተሰኘው ርዕሰ ጉዳያችን ነው የምንገባው። በተለይ በሰሜኑ ሀገራችን አካባቢ ላይ እንግዲህ ውጥረቱ እያየለ መጥቷል። በተለይ አብይ አህመድ ከመጣ ጀምሮ እዚያ አካባቢ መንግስት መር በሆነ መልኩ ጦርነት ይካሄዳል። የመንግስት መርና የመንግስት ፍላጎት ጦርነትን የማካሄድ እቅልና ፍላጎት መሻት እንዳለ ሆኖ ደግሞ በተለይ በትግራይ የሚንቀሳቀሰው የህወሓት ደግሞ ለዚህ ደግሞ እንደ ነዳጅ እያገለገለ ይህ የግል አቋም ጭምር ነው ያለም ኃይልና ስብስብ ነው። በእነዚህ ምክንያቶች እዛ አካባቢ ላይ አንዴ አይደለም በተደጋጋሚ ጊዜ እጅግ አሳዛኝ የሆነ የሰው ልጅ ህይወት እየጠፋ ነው ያለው፣ ንብረት እየወደመ ነው ያለው። ገና ቁስሉ ሳይሸርና ሳያገግም ደግሞ አሁንም ድጋሚ የጦርነት ዝግጅቶች በግራና በቀኝ እየታየ ነው ያለው። ለማንኛውም የተወሰኑ መረጃዎችን ለአጋራና ከዛ የተዘጋጁ አንድ ሁለት ቪዲዮዎች አሉና ወደ ትንታኔና ሀሳቦቻችን እንገባለን። የፌዴራሉ ከፍተኛው ፍርድ ቤት የአማራና የትግራይ ክልሎች ይገባኛል ውዝግብ በሚያስነሱባቸው የሁመራ፣ ራያ፣ አላማጣ፣ ኮረም፣ አዲረመጽና የጸለምት ወይ ጠለምት የምርጫ ክልሎች የህዝብ ተወካዮች ምርጫ እንዲካሄድ ምርጫ ቦርድ ያሳለፈውን ውሳኔ በጊዜያዊነት አግዷል። ፍርድ ቤቱ ውሳኔውን ያገደው ተቃዋሚው ስምረት ፓርቲ ባቀረበው አቤቱታ መሰረት ነው። ምርጫ ቦርድ የፌዴሬሽን ምክር ቤትን ውሳኔ የሚያስፈጽም ከሆነ በሁለቱም ወገኖች መካከል የሚደረገው ክርክር ውጤት እንደሚያሳጣው ፍርድ ቤቱም ገልጿል። ምርጫ ቦርድ ለቀረበለትም ክስ የካቲት 26 2018 ዓ.ም ምላሹን ይዞ እንዲቀርብ ታዟል።
ይህ እንዳለ ደግሞ በትግራይ ክልል የተለያዩ ከተሞችን የፌዴሬሽን ምክር ቤትና የብሔራዊ ምርጫ ቦርድን ውሳኔ የሚቃወም በትግራይ ጊዜያዊ አስተዳደርና በህወሓት የሚመራ ሰልፎች ተካሂደዋል። በሰልፉ ላይ ደግሞ የተደረጉ ንግግሮች ሁሉ ጭምሮች አሉ። እሱን እናያለን እና በዚህ ጉዳይ ላይ እንትን የምንለው ወደ ውይይታችን ከመግባታችን በፊት እንደው ለተመልካቾቻችንም እንዲረዳ እስኪ በቅደም ተከተል አጠራጠር ያሉ ቪዲዮዎች አሉ። ሰልፎቹን እንመልከት። ለማንኛውም ወራሪ ኃይል አንታገሰው። ኢትዮጵያና ኢትዮጵያዊነት ያሸንፋል። ኢትዮጵያና ኢትዮጵያዊነት ያሸንፋል። ሁላችንም የተከዘ ሰዎች ነን። ወረራ እየተዘጋጀ ያለው ኃይል ትግሉና እርሱ ያልሆነ ርስትና ማንነት ለመንጠቅ ነው። እኛ ደግሞ ወሰናችንና ማንነታችን ላለማስደፈር እውነተኛና ራስን የመሆን ትግል ዛሬም እንደ ትላንቱ ከጀግናው መከላከያ ሰራዊታችን ከተከዜ ሰላም አስከባሪያችንና ምልሻችን ጎን ተሰልፈን ለማይቀር ጦርነት የማይቀር ዝግጅት በማድረግ ከወትሮ በተለየ አንድነታችን በማጠናከር በእኛ መስዋዕትነት ለቀሪው ትውልድ ወረዳችን የማስረከብ ኃላፊነት አለብን። ድል ለጥምር ጦር ሰራዊታችን፣ ሞት ለህወሓትና አጫፋሪዎቹ። ምን ያለነት ነው ውሳኔ ቤት ምክር ፌዴሬሽን መቀጸልታ ጄኖሳይድ ህዝብ ትግራይ ነው። መቀጸልታ ጄኖሳይድ ህዝብ ትግራይ ነው። የህዝብነት ህዝብታት ትግራይን አምሓራን አይነገዕም። ሓድነት ቃልሲ ህዝብታት ክኽበር እዩ። ደግሲ ኩናት ጠጠው ይበል። ምናልባት ይሄኛውን ትተረጉምልናል ይገምታል። ያው ትርጉም በስለሽ እንዳይሆንብን እንጂ ሞክራለሁ። አንድ የቀረበ መረጃ አለ። እሱ ምንድነው የዛ ላይ ያለው ቃል በቃል ባል ሳይሆን በዛ ያሉ ሹመኞች ያደረጓቸው ንግግሮች አሉ። ጀነራል ታደሰ ወረደ ካደረጉት ንግግር መካከል ጦርነት ከመጀመሩ በፊት የሚደረጉ የሰላም ጥረቶች ካልተሳኩ ግን ጦርነት ለማቆም በጣም አስቸጋሪ እንደሚሆንና ውጊያው በትግራይ ብቻ ተወስኖ ይቆያል ብለው እንደማያምኑ ገልጸዋል። በተመሳሳይ መድረክም ንግግር ያደረጉት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከሰሞኑ ያልነውን ውጥረት ተከትሎ ከትግራይ ወደ አዲስ አበባ የሚደረግ የየብስና የአየር ጉዞዎች መጨመራቸው ጋር በተያያዘም ያስተላለፉት መልእክት ጦርነት አደጋ አንጸባርቋል በሚል ወደ አዲስ አበባ ሄደን የግርፋትና የእስራት ሰለባ እየሆንክ ያለ የትግራይ ወጣት ስደት መፍትሄ እንዳልሆነ ልትረዳ ይገባል ብለዋል። አክለው አዲስ አበባ ያለ ወጣት ከብልጽግና አስተዳደር ጫና እንደማታመልጥ ተረድተ ከህዝብ ጋር ልትወግን ይገባል ሲሉ ነው እየተናገሩት። በዋነኝነት ነው እና ቅድም በጠለምት በወልቃይት የተካሄደውን ሰልፍ አይተነዋል። ለወራሪ አንንበረከክም፣ ከመከላከያ ጋር ሆነን አስፈላጊውን ነገር እንመክታለን የሚል አደባባይ ንግግሮችን በሰልፍ አይተናል። ከዚህ ደግሞ እንዳየነው ደግሞ ያው በተለይ ደብረጽዮን የህወሓትን የአማጺውን ቡድን የሚመሩ ሰውዬ ደግሞ ያደረጉትን ንግግር ምንድነው? አዲስ አበባ ሆነ ለስራትና ለእንግላት ከምትዳረግ የትግራይ ወጣት ወደኛ ወደ መቀሌ ወደ ትግራይ ናና ያለውን ነገር ከህዝብ ጋር ወግነ ልትጋፈጥ ይገባል ብለዋል። የጦርነት አደጋ ማንጸባርቋል ብለ ልትሸሽ አይገባም ሲሉ ተናግረዋል። ጀነራል ታደሰ ወረደ ደግሞ ጦርነቱ ከመጀመሩ በፊት የሚደርስ የሰላም ጥረቶች ካሉ ለነሱ ቅድሚያ እንሰጣለን። ጦርነቱ ግን የማይቀርና የሚቀጥል ከሆነ ግን በትግራይ ብቻ ተወስኖ የሚቆም አይደለም ሲሉ ንግግር አድርጓል። እንግዲህ በሀገራችን ባለው የፖለቲካ ልምምድ ቅድሚያ ሰልፍ ነው መጥተው እስከዛሬ ባየነው በተለይ አብይ አህመድ ከመጣ በኋላ ቅድም መግቢያ ላይ እንደገለጽኩት በተለይ በሰሜኑ አካባቢ እየተካሄደ ላለው በዙር መንግስት መር በሆነውና እንደ ህወሓት ባሉ ደግሞ ኃይሎች እየተካሄዱ ያሉ ጦርነቶች ቅድሚያ ሰልፍ ነው። ሰልፎች ይደረጋሉ። አንዱን በመደገፍ አንዱን በመቃወም
ተደጋጋሚ ሰልፎች ይደረጋሉ። በህወሓት ጦርነት ጊዜ አይተሽ እንደሆነ እኔም ከእንደዚህ ጎን ነኝ እኔም ከእንደዚህ ጎን ነኝ የሚል በብልጽግና መር በሆነ ሰልፎች ሲካሄድ ነበሩ። ህወሓት ደግሞ ልክ እንዲህ በተመሳሳይ ስቴዲየም ውስጥ የህወሓትን ባንዲራ እዚህ ላይ ምናልባትም ልናጋራ እንችላለን። ራሱ ህወሓት ጠፍጥፎ የዘራውን ባንዲራ እንኳን ወደ ጎን ገፍቶ የራሳቸውን መለያ ብቻ ምልክት አንግበው የሆነ አየር ወለድ የሆኑ ወታደሮች የሆኑ አህያውም ፈረሱም ሳይቀር ሁሉ የህወሓትን አርማ ቀለም እየቀቡ በስታዲየም ዙሪያ ላይ ወታደራዊ ትርኢት እንደ ጉድ ሲያሳዩ ነበር። እነዛ ከተካሄዱ ሰልፎች በኋላ የመጣው ሰይፍ ነው። አሁንም በብልጽግና በኩል ደጋፊ በሆኑት ቅድም ባሳያኑ ቪዲዮ ላይ ሰልፎችና ዛቻዎች ለይስሙላ ነው በሁለቱም ወገን። ለኔ የሰላም ጥረቱ ካልተሳካ የሚመጣውን ወራሪ እንመክታለን የሚል አለ። በዚህ ደግሞ ወጣት ወደ አዲስ አበባ ትንሽ እና ላለው ነገር እንዘጋጅ እያሉ ያሉት ወንድም በሌላ መንገድ በህወሓት በኩል ከፍተኛ የሆነ የጦርነት ዝግጅት ስለማድረጉ የአደባባይ ሚስጥር ነው። ብዙ አስረጂ ነገር የሚፈልግ አይደለም። እነዚህ የናውገዛለን ውግዘቶች፣ ሰልፎች እስከዛሬው ልምምዳችን ወደ ሰይፍ ይቀየራሉ። አሁንም ይሄ ሰልፍ ወደ ሰይፍ ሊቀየር ነው ወይ? ከሰልፍ ወደ ሰይፍ እየሄድን ደግሞ በግራና በቀኝ የማይተካ የወንድማማቾች እልቂት፣ የንብረት ውድመት፣ ቁስለት እስከ መቼ? በዚህ ጉዳይ ላይ ነው ትንሽ ቆይታ የምናደርገው። ያሳዝናል በጣም። እንዴት ኋላ ቀር እንደዚህ ልንሆን እንደቻልን አላውቅም። አንዴ ትሳሳታለህ፣ ሁለቴ ትሳሳታለህ። የሆነ እንዴት በየጊዜው ዝም ብለህ ጦርነት ላይ ትኖራለህ? በየጊዜው አዲስ የተወለደ ልጅ አድጎ ለጦርነት እና በጣም ነው የሚያሳዝነው። እኛ በልተን የጠገብን ሰዎች አይደለንም። ልጆቻችን በየበረሃው በየምናምኑ ሌላ ሀገር ሲሰደዱ ነው የሚውሉት። ብሎ መግባት ምናምን እንደ ልብ ሰርቶ ደህና ኑሮ መኖር ብርቅ ነው በሀገራችን ውስጥ። ግን ለጦርነት አለ የሌላ ኃይላችንን ተሰባስበን ስንመጣ እንዴት ነው እንደዛ የቻልነው ከተባለ ለጦርነት የሚውል በጀት ስላለ ማለት ነው። ይህንን የሚፈልጉ ኃይሎች ፖለቲከኞች ከላይ በዚህ ጉዳይ ላይ ፖለቲከኞች በዚህ ጉዳይ ላይ ተዘጋጅተው ባጀት በጅተው አስታጥቀው ደሞዝ እየከፈሉ ሰራዊት ይመለምላሉ። ከዛ አጀንዳ ያወጣሉ፣ ከዛ ያዋጋሉ፣ ከዛ በቃ ህይወቱን ያበላሹበት ወደ ላይ ቀና ብሎ አይቶ እንደዚህ ይሆናል ብሎ እንዳይመኝ እንኳን የተደረገው ወጣት ክፍት የስራ ቦታ ወታደር ብቻ ይሆናል፣ ወታደርነት ብቻ ይሆናል፣ ተመልሶ ይማገዳል ይሄዳል ማለት ነው። እና በቃ ይሄ ነው ማንነታችን ማለት ነው። እንኖራለን ማለት አለን ማለት የምንችለው ስንዋጋ ስንፎክር ብቻ ነው የሚለው ነገር ውስጥ ከገባን በእርግጥ ቆይተናል። እና በጣም ነው ማዝነው። በቃ ዝም ብሎ ያሳዝናል የኢትዮጵያ ነገር በጣም የኢትዮጵያ ነገር አዲስ የሚወለዱ ልጆች ወጣቱ በየጊዜው በጦርነት የሚያልቀው ምናምን ያሳዝናል። በዋናነት ግን ዋናው ነገር መነጋገር ያለብን እኔ በግሌ ማንንም አላምንም ብልጽግና አላምንም። ይሄንን ነገር እንዴት አድርጎ እያወሳሰበ እንዴት አድርጎ እያቀሳሰረ ለምሳሌ ጦርነት ከብልጽግና በፊት ጦርነት የነበሩትን ሁኔታዎች ታስታውሳለህ? ስንት ጦርነት ነው ያለው ነበር? ምን ጦርነት ነው? የሆነ ጊዜ ላይ ባድሜና የባድሜ ጦርነት አለ። ከዛ በኋላ እንደዚህ አይነት ትልቅ ጦርነት እኮ የለም። ያው ጨቋይ መንግስት ነበረ። ህወሓት ጨቋይ መንግስት ነው፣ ጨቋይ መንግስት ነበር። ጦርነት እንደዚህ የእርስ በርስ ጦርነት የነደደ ከሀገር እስከ ሀገር የለም። ስለዚህ ይሄ መንግስት ሲመጣ አብሮት የተፈጠረ ነገር ነው። ይሄ መካድ የለበትም። አሁንም በየጊዜው ቁጭ ከምል ምናምን ብሎ አዳዲስ አጀንዳ ከአረቦቹም ከምንም ተቀብሎ መሳሪያውንም ተቀብሎ የኢትዮጵያን አንጡረ ሀብት አንጠፍጥፎ ከህዝቡም ከሚከፍለው ግብር በስተጨማሪ ለሴኪዩሪቲ ምናምን ብሎ ወስዶ መሳሪያ እየገዛ በብድርም በምንም በጦርነት የሚተዳደር ልክ በቃ መዝናኛው ጦርነት መዝናኛው እነሱ አይሞቱም፣ የሚሞተው ያው ሄዳ ልጅ በመሞት ማለት ነው። ስለዚህ በዛ ጋር ያሉት ፖለቲካ ነው የሚሰሩት። ኦፍኮርስ ህወሓቶች ይሄንን የወልቃይት መሬት እናስመልስልሃለን እና ና ተነስተህ ሂድ ሙት ነው የሚባለው ወጣቱ። በቃ ድንበርና እስቲ መጀመሪያ እዛው ባለበት ቦታ ላይ ትምህርት ቤት ተከፍቷል ወይ ባጀት ተከራክረው ባጀትም ከልክሏቸዋል። ኦፍኮርስ እናውቃለን።
ለጦርነት ሲሆን ግን ከዛም ከዚህም ብሎ ባጀት ይወጣል እንደምታውቀው። እዛው ባለበት ማህበረሰቡ በስነ ስርዓት ይበላል፣ ይጠጣል ወይ፣ ይታከማል ወይ፣ ኑሮ ተስተካክሏል ወይ የሚለውን ጥያቄ ሳይመልሱ ከነ ችግሩ ና ሄደን ወልቃይትን ፍልሰን እንመጣለን፣ ለዚህ ደግሞ ተነሳና ታጠቅ ይሉታል። እነዚህ ደግሞ የወልቃይቶቹ ደግሞ መጡና መጀመሪያ ሁሉ ማህበረሰብ ዋጋ ከፍሎ ይሄ ምድር በታሪክም በምንም በሚታወቅም በማይታወቅም ሩቅ ሳይኬድ ከህዋት በፊት ይሄ የአማራ አካባቢ ነው። እኛ በደል ደርሶብን ወደ ገደል ተወርውረን ተሰደንና ተፈናቅለን ዋጋ ተጨፍጭፈን ተወርሰን ነበረ። አሁን ዋጋ ከፍለን ሞተን መልሰነዋል ብሎ ማህበረሰቡ ቁጭ ብሎ እናንተ አስተዳድሩት ብሎ ጊዜያዊ አስተዳደር እድሉ ተሰጣቸው። እነሱ ደግሞ ከብልጽግና ጋር አንድ ላይ ሆነው ጭራሻው የብልጽግና ቲሸርት ለብሰው ስንዴ ምናምን የሆነ ነገር ይዘው እኛ ብልጽግናንን ጥምር ጦር ይዘን ሄደን እንዋጋለን አሉ። ብዙ ዓመት ተዋግቷል የወልቃይት ህዝብ። በጣም የሚገርመው ንግግሩ ላይ እኛ ይሄንን መሬት ይሄንን ርስት ለልጅ ልጆቻችን ማስተላለፍ ነው። መቼ አስተላለፍክ እኮ ለፌዴራል መንግስት እኮ አስተላለፍክ። ምን ማለት ነው? ለወዴድ አስተላለፍክ። ከዛ እንደገና ደግሞ ተዋግቶ ቀማ ልትሉ ነው። አስተላለፉ እኮ ይሄ ከዚህ በኋላ የፌዴራል መንግስት ጉዳይ ነው፣ በቃ ሁለታችሁ ሞቱበት ሲባል እነ ጌታቸው ረዳ እንኳን ማግለጫ ሲያወጡ እነዚህ ትክክል ነው የተወሰነው ውሳኔ እንኳንም ከእጃችን ወጥቶ ለአብይ አህመድ ተሰጠው ያሉ ሰዎች እኮ ናቸው። እንደውም ገና እንሞትለታለን ብለው ደግሞ ቲሸርት ለብሰው ብልጽግናንን ብለው መጡ። ገና እዛው ከአማራ ክልል ጋር ካለው ጋር ከፋኖም ጋር እንዋጋለን ለዚህ መንግስት እንደማይሉ ምንም ጥርጥር የለውም በዚህ አካሄዳቸው ማለት ነው። ከዛ ደግሞ ማንነታችንን አስከብርን። የትኛውን የታለ ሰጣችሁ እኮ ማንነታችሁ። የማንነት ጥያቄ እኮ የነበረው እኮ የአማራ ማንነት ጥያቄ ብላችሁ ተብሎ ነበር። የአማራ ማንነት አማራ ምድሪቱም የአማራ ናት። ስለዚህ ይሄ ማንነታችን ተቀምተን ወደ ምዕራብ ትግራይ ተብሎ ወደ ትግራይ ተከልሎብናል ተብሎ ነው አይደል? ያ ሁሉ ጦርነት ዋጋ የተከፈለው ያ ሁሉ ህዝብ፣ አማራም እንደ አማራ ህዝቡም ይሄ ነው እንደ ህዝብ ብዙ ሲጠይቅ የነበረው በዚህ ጉዳይ ላይ እና አሁን በማንነታችን የትኛው አሁን ሌላ ማንነት ያልነገሩን ማንነት ድንገት ዛሬ የወጣ ማንነት የወዲድ ማንነት ካላቸው አናውቅም። ወይም ደግሞ ሌላ ደግሞ ማናቅ ወይ የትግራይም የምንም ማንነት ሊኖራቸው እሱ ከሆነ ወይ ይንገሩ እንደሱ። ከዛ ውጭ ግን እነዚህ ሰዎች ሪፕሬዘንት ያደረጋቸው የመረጣቸው እዛ ቦታ ላይ ያስቀመጣቸው ማህበረሰብ አማራ ነኝ፣ በአማራነቴ ግን ተቀምጬ ይሄ ቦታው ለትግራይ ተሰጥቷል። በእርግጥ ለዚህም ለዛም ይሄንን ሁሉ ያው ሰንኮፍ ተክሎብን የሄዱት እነ መለስ ዜናዊ ናቸው። መጥተው ባጀንትን መስመር ሳስምረው ከዚህ በኋላ የትግራይ ነው የትግራይ ህዝብ ብቻና የትግራይ ህዝብ ንብረት ነው፣ ሌሎቻችሁ ግን ትጠፋላችሁ ብለው እየቀጠቀጡ ገደል እየከተቱ እያፈናቀሉ ምናምን ዋጋ ስላስከፈሉት ነው እንጂ ከዛ በፊት ቦታው በጎንደርም ስር ይሆን በአማራ ክልልም ይሆን እከሌ ይገባ እከሌ ይውጣ እከሌ የኔ እከሌ ማን ነው እየተባለ የተኖርበት አልነበረም። ማንም ኢትዮጵያዊ ዜጋ እንኳን የትግራዩ እዛው የሚዋሰንና እየመጣ እየነገደ እዛውም እየተጋባ የሚኖር ማህበረሰብ ይቅርና ከየትም አካባቢ ከኢትዮጵያ ተነስተ እዛ ቦታ ላይ ብትነግድ ብትኖር ማንህ ምናምን የሚባል ነገር የለም። ይህንን ያመጡት እነ መለስ ዜናዊ ነው። ሞተውም ያጣሉናል፣ ሞተውም ያጋድሉናል። ገና አንደኛ ርዝራዣቸው አለ፣ ሁለተኛ ደግሞ አሁን ቤተመንግስት ውስጥ ያለው ይህንን አጀንዳ በደንብ ሊጫወተው የሚፈልግ ኃይል ነው። ስለዚህ መፍትሄ የሚሆነው አሁንም ሁሉም የኢትዮጵያ ደጋግሜ ሁሉም የኢትዮጵያ ምድር የሁሉም ኢትዮጵያዊ ዜጋ ሲሆን የኔ ያንተ ምናምን የሚባለው በጣም የጅል የኋላ ቀርነት ጉተታችን ይቆማል። የሆነ ጊዜ ተስፋ ላይ ይቆማል ብዬ ማንም የሁሉም አባቶቻችን ከዚህ ጋር ከሰሜን ተነስተው ሶማሌ ጠረፍ ተዋግተው የለም እንዴ? ከደቡብ ተነስተው አድዋ ሄደው የለም እንዴ? ከየትኛውም አቅጣጫ አይደል እንደሄደው የተዋጉና የሞቱት። ለዚህ አካባቢ ብቻ ምናምን ቢሉ እኮ አድዋንም አላሸነፍንም፣ ደርቡሽም ምኑም እንግሊዙ ምኑም በየአካባቢው ተቀረማምተውን እኮ አልቀን ነበር። በአንድነት የኢትዮጵያን ዳር ድንበር ላይ ነው የሞቱት። ዳር ድንበር ላይ ከሞቱ ድንበራችን እዙ ነው ማለት ነው ለእያንዳንዱ ኢትዮጵያዊ። ነገር ግን የቀኝ ገዢዎችን አጀንዳ እና መለስ ይዞ መጥቶ ተክለው ከሄዱ በኋላ እንኳን እንሞትበታለን።
ምክንያቱም ከሄዱ በኋላ ይሄ ነገር ጥሩ አይደለም፣ አጋድሎናል፣ ይሄ የነበረው ህወሓት ስርዓት ጥሩ አይደለም ምናምን ብሎ ማህበረሰቡ አውቋል። ካመነ በኋላ አብይ ግን ሊቀይሩ አይፈልግም። እንደውም ምንድን ያለው ለአንድ ማህበረሰብና ለተወሰኑ ሰዎች ብለን አንቀይርም ነው ያለው። ያ ማለት ምንድን ነው? እንፈልገዋለን ይሄን አገዛዝ። ሲጀመር እነሱ ያው ህወሓት ናቸው። ምን አዲስ ነው? የቦታ መለያየት የስልጣን ጉዳይ እንጂ አንድ ናቸው። ስለዚህ አሁንም መፍትሄ ካለ መፍትሄ የሚሆነው ከላይ ያሉት ፖለቲከኞች እንደ ጌም ተጫዋቾች ገንዘብ እያስያዙ እንደሚጫወቱት፣ ከዛ ጌሙ ነው አይደል የሚጫወተው፣ ጌም ሲጫወት የሚጋደለው ምናምን ስክሪን ውስጥ ያለው አይደል፣ እንደዛ ነው ለነሱ። ከስክሪኑ ጀርባ ነው የሚያዩት የሚጋደለው። አሁን እንኳን ቢያንስ ህዝብ ለህዝብ ተያይቶ የራሱን መፍትሄ ካላበጀ በስተቀር በዚህም ግፋ በለው በዛም ግፋ በለው አሁን እነ ደመቀ ምናምን እዛ አካባቢ ከትግራይ ህዝብ ጋር ከህወሓት ጋር የሚዋጉት የብልጽግናን መብት ለማስከበር ነው። ሌላ ለምንድን ነው? በቃ ቦታውን ብልጽግና ከወሰደው ለብልጽግና ከተሰጠ ለፌዴራል መንግስት ከተሰጠ ውጊያ ውስጥ ለምንድን ነው የሚዋጉት? በቃ እኮ መንግስት ወስዶታል። የመንግስት ኃላፊነት ነው። በቃ አስረክበው አጨብጭበው ስልጣናቸውን የተስማሙትን ስልጣን ተሸክመው መቀመጥ ይችላሉ። እንደገና ቦታውን ካስቀሙት በኋላ እንደገና ደግሞ ለብልጽግና ተወክሎ ሊዋጋ እያዘጋጁት ነው ያለው። ይሄ እንደውም በጣም አሳዛኙ ፓርት ደግሞ ይሄ ነው። ቦታውንም ተቀምጦ የወልቃይት ዘብ ምናምን ብሎ አሰልጥነው በዚህ በኩል ከህወሓት ጋራ በዚህ በኩል ከፋኖ ጋራ እንዲጨርስ ሊያደርጉት ነው። በጣም ዴንጀረስ አደገኛ ውስብስብ ነገር ነው ይዞ የመጡት እና መቃት አለበት። መልካም። ግን ሌላው መፍትሄ ከዚህ ጀርባ ያለው ነገር ደግሞ እስኪ በመጠኑ እንፈትሸው። እሱ ምንድን ነው? አሁን በዚህ ጉዳይ ላይ ኮሎኔል ደመቀ ዘውዱ አለ፣ ጌታቸው ረዳ አለ፣ በለጠ ሞላ አለ፣ በዚህ ዋነኛ ተሳታፊዎች። እዛ ደግሞ በጊዜው አስተዳደር ደግሞ ታደሰ ወረዳ አለ። እነዚህ አሁን የጠሯቸው መቲ አብይ አህመድ ስልጣን የሰጣቸው የሾማቸው ኃላፊያቸው ነው። እንዲህ አይነት ድብልቅልቁ የወጣ ካቢኔ እንደ አገር እንደ ሀገር የተደበላለቀበት ብልጽግና የሚባለው ድርጅት አገርን እንዴት እያደበላለቀ እየመራ ያለ እነሱም እንዴት እንደተደበላለቀባቸው ያሳይም ወይ? በአንድ ተቋም በአንድ መሪ የሚመሩ በአንድ ኃላፊ ያሉም ሰዎች እኮ አልመስላል። ለምሳሌ በባለፈው በፌዴሬሽን ምክር ቤት በሰጠው ውሳኔና በውሳኔው መሰረት አድርጎ ምርጫ ቦርድ ባስተላለፈው የምርጫ እነዚህ 5ቱ አካባቢዎች ላይ በሰጠው ውሳኔ ላይ ጌታቸው ረዳ ወጣና የሰጠው መግለጫ አለ። ደግሞ ፍርድ ቤት ሄዶ እግድ እንዲወጣ ሁሉ ጭምር ያደረገ አለ። ጌታቸው ረዳ የምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ ሆኖ ጠቅላይ ሚኒስትር አብይ አህመድ የሾመው ነው። ከዛ መጣና ደግሞ በለጠ ሞላ እሱም ደግሞ ተነሳና ጌታቸውን ወርፎ ጻፈ፣ ተናገረ። እሱም ብቻ አይደለም ጋሻውም ያሉት በተዋረድ ያሉ የሹመት በአብይ አህመድ ሹመት የተሰጣቸው በሙሉ ጌታቸው ረዳንና ህወሓትን ሲወቅሱ አየ ነው። እንዲሁም ደግሞ የጊዜው አስተዳደር ብሎ ለትግራይ የሾመው ደግሞ ጀነራል ታደሰ ወረደ እሱም መጣና ይሄንን ተቃወመ። እንዲሁም ደግሞ በወልቃይት ደግሞ በኃላፊነት የሚያገለግሉ ያሉት ኮሎኔል ደመቀ ደግሞ መጡና በዚህ ተናገሩ። አብይ አህመድ የማን መሪ ነው? እነሱ ስለማን ነው የሚመሩት? ይሄ ነገር ምን ያሳየናል? እኔ የሚያሳየኝ ቁማር ነው፣ ሌላ ምንም አይደለም። ቁማር ነው። ድሮ ሰፈር ውስጥ ልጆች ሲደባደቡ ምናምን ታላላቆች ይመጡና የሚደባደቡት ና ምናምን ብለው ያማል ብዬ ገምታለሁ። ከባድ ነው። እንደዚህ አድርገው ጭንቅላታቸውን እንደዚህ ያጋጯቸው ነበር እና ተደርሶብህ ላያውቅ ይችላል። እና ሁለቱም ራሳቸውን ይዘው ነው ኤግዛክትሊ ራሳቸውን ይዘው ምናምን ይሄዳሉ። እና እንደዚህ አንዳንዴ እንደዛ የሚያደርጋቸው ይመስለኛል። በብዛት ግን የማስበው ደግሞ እሱን አይደለም። እሱም ማስተር ማይንድ ነኝ ምናምን ብሎ ነው የሚያስበው። ኦብቪስሊ የተጫወትኩባቸው ነው ፓዝል ካርድ ምናምን ብሎ ነው የሚያስበው። በዛው ልክ ግን እነሱም የጌሙ አካል ናቸው። ምንም በእርግጠኛነት አሁን መጥተው እዚህ ጋር ምናምን ይላሉ። ምንም አብረው ቁጭ ብለው ሻያቸውን እየጠጡ ከስብሰባ በኋላ ወይንም ሲጋራ እየተቀባበሉ የሚያጨሱ ከሆነ ነጌታቸው ረዳ ምናምን ስለሚያጨስ፣ ከዛ ውጪ ምንም እንደማያውቅ ድንገት ጠዋት ከእንቅልፋቸው ሲነሱ እነሱ ማያውቁት ነገር ተለጥፎ ምናምን አይደለም። አንተ ይሄን በል አንተ ይሄን በል
ተብሎ ካልሆነ በስተቀር በዚህ ደረጃ ሰርፕራይዝ የሚያደርግ ነገር አያደርጋቸውም። ለምን? አብረው ነው የሚሰሩት። እቅዱን ይነግራቸዋል። ስለዚህ አንተ የኛውን ተውን፣ አንተ የኛውን አድርግ ይባላል። ከዛ ይወጣና አልቀበለውም ምናምን ይላል። የኛው ደግሞ እንዴት ይሄ ጥሩ ነገር ነው ምናምን ለአማራ ህዝብ ስለቆምኩኝ ምናምን ይላል። አንደኛው ደግሞ እኔ የትግራይ ተቀባይነት እንዲያገኝ ማለት በምንም ተአምር የምንቀበለው አይደለም፣ ፍርድ ቤት እከሳለሁ። በየት ሀገር ነው? በኢትዮጵያ ውስጥ በየትኛው ህግ መሰረት ነው ስምረት የሚባል አንድ ፓርቲ ደብዳቤ ጽፎ እግድ ሊሰጥ የሚችለው? እንደዚህ አይነት ትላልቅ ነገር ላይ እንደዚህ አይነት እግድ ታይቶ አይታወቅም። ሄዶ ከሰሰ ወዲያው ታገደለት። ምን ማለት ነው? ይህ አሁን ሴራ አይደለም? ቀድሞ የተቀመጠ ካልሆነ በስተቀር እንደዚህ በአጭር ፍጥነት አንድ ከሰሰ ተብሎ አንድ ግለሰብ ወይም ግለሰብ ነው ባይዘ ወይ ስምረት የጌታቸው ረዳ ነው እሱ ከሰሰ ተብሎ ፍርድ ቤቱ እንዲህ በአንድ እግድ በጣም የሚገርም ነው። ፍርድ የማይሰጠው ያ ፍርድ ቤት ወይም በተቃራኒው ሰዎችን ሲያንገላታ ምናምን የሚውለው እንደዚህ አይነት ፍርድ ሊሰጥ ቀጥታ በዚህ የተሰናዳውን ሴራ ሲሰሩት ነው እንጂ እኛን እኮ እንደ ጅል እኮ ነው የሚሆን። በእነሱ ቤት እኮ እየተጫወቱበት ማህበረሰቡን እያታለሉት ምናምን። ሁሉም በሚኒስቴር መስሪያ ቤት በጋራ ቁጭ ብለው ከአብይ አህመድ ጋር ሲዶልቱ ነው የሚሉት። በእርግጥ ለየት የሚያደርጋቸው ምንድን ነው? አብረው ዶልተው አሳምኗቸው አርጎ የተባሉትን ሄደው ሊያደርጉ ይችላሉ። እሱ ግን ከዛ በላይ ደግሞ ሌላ ነገር ይኖራል ያውቃሉ ብዬ ተስፋ አደርጋለሁ። አንድ ቀን ሌላ ቁማር ያመጣና ሁሉንም ጠቅልሎ ይበላቸዋል ብዬ ገምታለሁ። ግን ይሄ ግን አዲስ ነገር አይደለም፣ ውሸት ነው። ያላምናቸውም ተለያይተውም አይደለም እየወጡ የተለያየ ነገር የሚናገሩት ብዬ ነው የማምነው። መልካም እንግዲህ ወደ መጨረሻ ምዕራፋችን እየገባ ነው ያለ ነው። ይህ እንግዲህ ስጋታችንና ሀሳባችን የምንገልጽበትን ነገር በይበልጡ በሚያጠናክር መልኩ በዓለም አቀፍ ተደማጭነት ያላቸው እየሆራን ስላለኑ ጉዳይ ከሰሞኑኛ ደግሞ ምን አሉ የሚለውን ነገር ተመልክተን የመውጫ የመደምደሚያ ሀሳባችን የምንገልጽ ነው የሚሆነው። በዚህም መሰረት በዓለም ላይ ዝራ በሚከሰተው ወይም ሊከሰት በሚችል ግጭት፣ ጦርነቶች ላይ ጥናቶችን በማካሄድ ምክር ሀሳቦችን በማቅረብ የሚታወቀው ኢንተርናሽናል ክራይሲስ ግሩፕ ባለፈው ሳምንት በኢትዮጵያ ላይ ባወጣው ሪፖርት በአሁኑ ወቅት በአፍሪካ ቀንድ በአውዳሚነቱ በስፋቱ እየተጠቀሰ ካለው የሱዳን የእርስ በርስ ጦርነት በተጨማሪ የኢትዮጵያ መንግስትና ህዝባዊ ወያኔ ሓርነት ትግራይ ከኤርትራ መንግስት ጋር በመሆን ወይም በየግላቸው ወደ ጦርነት ሊገቡ የሚችሉበት ሁኔታ መኖሩን ጠቅሶ ዓለም አቀፍ ማህበረሰብ ውጥረቱን በማርገብ ሊመጣ የሚችል ጦርነትን ለማስቀረት የሚያስችል እርምጃዎችን ፈጥኖ እንዲወስድ ጥሪ አቅርቧል። ከዚሁ ጋር በተያያዘ ደግሞ ሌላው ትልቅ ተቋምና ተሰሚነት ያለው አካል የደህንነት ጥናት ፕሮጀክቶችን ወይም ደግሞ ክሪቲካል ትሪት ፕሮጀክቶችን የሚያቀርበው የኢትዮጵያ ፌዴራል መንግስት በትግራይ ክልል በሚቀጥለው ወር ውስጥ ወታደራዊ ጥቃት ሊሰነዘር እንደሚችል ትንበያውን አስቀምጠዋል። ይህ ተቋም በአሜሪካ ስር የሚንቀሳቀስ ሲሆን ለአሜሪካና ለአጋሮቿ ደህንነት አስጊ የሆኑ የጸጥታ ሁኔታዎችን የሚያጠና የሚተነብይ ተቋም ነው። በኢትዮጵያ ወቅታዊ ሁኔታ አሳሳቢ የሆኑ ዘገባዎችና ትንታኔዎችንም አውጥቷል። በእነዚህ ሁለት ተቋማቶች ላይ የወጡትን ትንታኔዎችን መሰረት አድርገን እስካሁን ስንነጋገርበት የነበረውን ነገር በትክክልና በአግባቡ ሊገልጽልን የሚችል ነው። አስቀድሞን ምናልን ሃይማኖትን፣ ማንነትን መሰረት ያደረገ ጭፍጨፋዎችን አይተናል። በዚህም ባለፉት ቀናት ውስጥ በአርሲ የተፈጸመው 21 ምዕመናን ሃይማኖትን መሰረት ያደረገ ጭፍጨፋ አየን፣ ተመለከትን። ትብብር ለአንድነት ለኢትዮጵያ ደግሞ እንደ ሀገር እየደረሰ ያለ ውድመትና በሕግ ማስከበር ስም የሚፈጸሙ ጥፋቶች፣ በደሎችን፣ እልቂቶችን ያወገዘበትን መግለጫ ነው የተመለከትነው። እንዲሁም ደግሞ ያገዛዙ ስርዓት ደግሞ አፍኖ የሰወራቸውን የአዲስ አበባ ወጣቶችን ነው ያየነው። በትግራይ ደግሞና በአማራ በሰሜን ኢትዮጵያ ደግሞ ያለውን አጠቃላይ ውጥረትን ተመልክተናል። እንደ ሀገር ከባድ ማሳያ የሆነ ነው። ይሄ የውስጥ ጉዳያችን ደግሞ በዓለም አቀፍ ትልልቅ ተቋማት ቅድም በመረጃ ባቀረብናቸው ተቋማት በታየው ትንበያና ጥናት መሰረት ደግሞ እጅግ አውዳሚ ከሆነው ከሱዳን የእርስ በርስ ጦርነት ባልተናነሰ ምናልባትም በበለጠ መልኩ በኢትዮጵያ ውስጥ ጦርነት ሊቀሰቀስ ይችላል የሚል መረጃዎችን አውጥተዋል። እስካሁን ስንናገር የነበረውን ነገር የሚያጠናክር ነው። ርዕሳችን ላይ ለማስቀመጥ እንደሞከር ነው
ከሰልፍ ወደ ሰይፍ እስከ መቼ? በእንዲህ መልኩ እልቂት፣ ውድመት ዓለም አቀፍ ተቋማት ሁሉ ስጋታቸውን በመግለጽ ደረጃ በእርግጥ በአንድ በኩል ስጋታቸውን በሪፖርት መልኩ የሚያቀርቡ አሉ፣ እንደ ዩናይትድ አረብ ኤሚሬት እና ሌሎች ደግሞ ሀገራት ደግሞ በእንደዚህ እልቂቶች ላይ ደግሞ መሳሪያ በማቅረብ ጭምር የሚሳተፉም አሉ። ግን እንደ ሀገር በእንዲህ መልኩ ቅድም አንቺ ጥሩ አስቀምጠሽዋል። እነ ጌታቸውን ረዳን እንደማጣቀሻ አድርጌ ሳነሳ እየተዝናኑ ምን እያሉ ለካ እንዲህ ነው እያሉ የቁማሩም አንድ አካል ሆነው ነው ይሄ ነገር እያደረጉት ያለው ብለሻል። ይሄን ሀሳብ እኔም እጋራዋለሁ። እነሱ በእንዲህ መልኩ የሚያደርጉት ነገር ግን ንጹሐን ግን ለእልቂት ለሰይፍ ሊዳረጉ ነው። ስለዚህ ጉዳይ ምን ማለት እንችላለን? ምን ማለት እንችላለን? አሁን ጥሩ አድርገው ያለውን ችግር ሁሉ ጠቅልለህ ተናግረዋል። እኛ ችግሩን ያለውን ነገር ማሳየት ነው የኛ ኃላፊነት። ብዙ ሰው እናውቃለን ችግሩን፣ መፍትሄ ሀሳብ እንግዲህ የሚመጣው ከማህበረሰቡ ነው። ማህበረሰቡ ተደራጅቶ ራሱን የማዳን ስራ ሲሰራ ምናልባት የለቅሶ ዘመን ሊያጥር ይችላል ብዬ ነው የማስበው። ያለውን ነገር ግን መሬት ላይ ያለውን ነገር ማሳየት ነው የኛ ኃላፊነት። ስለዚህ አሳይተናል። በዚህ ሁኔታም ከቀጠለች ሀገራችን ከዚህም የከፋ እንግዲህ አሁን በጣም መሮናል። ሀዘን በጣም መሮናል፣ ደክሞናል። ከዚህም በላይ ደግሞ ሀገር እስከ ማጣት ድረስ ሊያደርስ የሚችል ነገር እየተሰራ ስለሆነ እንግዲህ ነቃ ብለን የምንችለውን ያህል እንቅስቃሴ ካልተደረገ በጣም አደገኛ ይመስለኛል። መልካም፣ ከአንቺው ሀሳብ የሚጨምረው ነገር የለም። ጥሩ አድርገሽ ነው ማጠቃለያውን ሀሳብ የሰጠሽው። እንግዲህ በአነሳነው ርዕሰ ጉዳይም አድማጭ ተመልካቾቻችን ይሆናል የሚጠቅማል ያሉትን ነገር እንዳገኙበት ተስፋ እናደርጋለን። ወደፊትም እነዚህ አይነት ግፍና በደሎች እስኪቀሙ ድረስ ለህዝብ እንግዲህ ድምፅ፣ ዓይንና ጆሮ ከመሆን አቅማችን በፈቀደ መልኩ ወደኋላ የምንለው ነገርም አይደለም። በዚህ ርዕሰ ጉዳይ ከሰልፍ ወደ ሰይፍ እስከ መቼ በተሰኘው ርዕሰ ጉዳይ ጋዜጠኛ መታሰቢያ ቀጸላ በነጋሪት ቲቪ ቀርበሽ ለሰጠሽው ማብራሪያ፣ ትንታኔ እንደወትሮ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። እኔም አመሰግናለሁ። አድማጭ ተመልካቾቻችን ያቀረብንላችሁ ትንታኔ ውይይት ይህንን ይመስል ነበረ። ከዚህ ባቀረብነው ሀሳብና ትንታኔ ይጠቅማል ይሆናል ያላችሁትን ነገር እንዳገኛችሁ ተስፋ አድርጋለሁ። በሌላ መሰናዶ ዳግም እስክንገናኝ ድረስ በያላችሁበት ሰላም ሁኑ።